ግን ኤቢዬ የዳጣን እናት ታውቂያለሽ? ምን ማለት ነው? ደግሞ የሰላም ልጅ እንደሆንሽ ኤቢ ካወቀች ደረጀን አስክራ ነው ልጅ ያረገዘችው ብለሽ ልትመሰክሪብኝ ነው? አሳደግሽኝ እንደሆነስ? ሁሌም ቢሆን አንድ ነገር አስታውሽ፣ እኔ ላንቺ ስለ እድሜዬ ሙሉ ገብሬያለሁ። ትዳር እኮ ስህተትንም ይጨምራል፣ ጉድም አለው። ትዳር ሚስጥር ነው። አይንሽን በጨዋታሽ ትመጫለሽ ሰላም፣ አይንሽን በጨዋታሽ ትመጫለሽ። እኔ ጋሼን ለመጠየቅ ነው የመጣሁት። ከዚህ በኋላ ቢሞትስ ምን ያባቱ እንግዲህ ምን ቢሞትስ ሊቆጨው ነው? ዝም ብሎ ይጠቅሰኛል እና ደግሞ ባለፈው እንደዚህ እጄን ጥብቅ አድርጎ የሆነ የባለጌ ነገር ማለት ነው። ይሄ ልክስክስ አሁን አንቺን ይመኛል። ምንሽ ናት ማለት? ቆይ ለምን ጠየከኝ? አይ የማይሆን ደስ የማይል ነገር እያደረገች ነው። ነገ ስንገናኝ እናወራለን። ምንድን ያደረገችው ዳጣ? ምንድን ያለች? እኔ እኮ እንደ እህቴ ነው የማያት ስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላቆ ቅናት ያለባት ይመስለኛል። ውሸታም ኤቢ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። እንዴ ኤቢ ምንድነው? ምን ሆነሻል? ምንድነው ኤቢ? ቃቅስ ያዋሽ ዳጣነት እንዴት ታደርጋለች? እኔ ናታንን ካለ ባህሪ ተኩላት እሷ አስወደደችው እንጂ እኔ ጠልቼው አይደለም። ናታን ልጅ ወደ ቃቅስ ቤት ቃቅስ ማማረት እንዴት እንደዚህ ሊሆን ይችላል? ቃቅስ ያዋሽ በእርግጠኝነት የሆነ ነገር ብለዋለች፣ ግን ማረጋገጥ አለብኝ። ይህ በጣም ከባድ ነገር ነው፣ ማረጋገጥ አለብኝ። ስለዚህ ለዳጣ ሳልናገር በጉዳዩ ላይ ከቃቅስ ከተማክሬ ራሴ አረጋግጣለሁ። ኤቢ ደህና ነሽ? ምንድን ነው? አዎ ደህና ነኝ። እማዬ ደህና ናት? አዎ ደህና ናት። ምን ሆና ነው ኤቢ? ልክ አይደለች። ቆይ ስልክ አውርታ ነው አይደል የመጣችው? አዎ ስልክ እያወራች ነበር። አይ በቃ ወይ ባባዬ ጉዳይ ተጨንቃ ነው። አዎ ናታን፣ ያ ቃዲስ ተብዬው ራሱ በጣም እያስጨነቃት ነው። ደግሞ ቀን ብታይ አርጁን እና ቃዲስ መጥተው ብታይ የሌለ ጭዌ ነው ያመለጠ። ኧረ እባክሽ ኪዲዬን እንዴት እንዳዝናኑ ብታይ። ያልሽኝ ነገር ምን አደረግሽው? ሞከርሽው እንዴ? አዎ ናታን፣ ይህ ልጅ ገንዘብ ፈልጎ ነው የመጣው። ካልሆነ ግን እርግጠኛ ነኝ የሆነ ነገር ሌላ ነገር ፈልጎ ነው የመጣው። ቃዲስ አይወዳትም እያልሽ ነው? አዎ አይወዳትም፣ አርጁን ነው የሚወዳት። አወራሽው እንዴ? አዎ ባይገርምህ እንገናኝ ሁላ ብሎኛል። አትቀልጂ ኪዲዬ። ናታን አገኘዋለሁ። እውነተኛ ማንነቱንማ ማውጣት አለብኝ። ይሄ ልክስክስ እህቴማ በማይሆን ሰው ስትሸወድ ዝም ብያለኝ። ግን እየተጠነቀቅሽ ዳጣ። እኔ ልጁ በጣም አደገኛ ነው የሚመስለው። ኧረ ናታን አያሳስብ። እኔ ዳጣ ይኸውልህ ድንች በቅፌ የጠበስኩ ልጅ ነኝ። እሺ እስከ መጨረሻው ድረስ ታገላለሁ ሄጄ ማለት ነው። ይሄ ልክስክስና ባለጌነቱን ለኤቢ ያሳያታል። እሺ በቃ ዳጣ ደህና ደሪ። እኔ ልተኛ በቃ በጣም ደክሞኛል።
ኤቢ ደግሞ ሰላምን ከሳታለች። ሄደሽ ትመሰክሪያለሽ እያለችኝ ነው። ይሄማ ከባድ ነው ዳጣ። ኤቢ ራሷ አትምርሽ። በቃ እሷ የምትልሽን ብቻ ነው ማድረግ ያለብሽ። ደግሞ የሰላም ልጅ እንደሆንሽ ኤቢ ካወቀች አባዬም ልሳኑ እንደተዘጋ ወዲያው ነው የሚሞተው። እማዬም በአንድ ጉድጓድ ውስጥ ወድቀው በቃ ዓለም ላይ አሰቃቂ ታሪክ ተብሎ ይመዘገባል። እንጃ ብቻ በቃ ደህና ደሪ ዳጣ፣ ትተኛ። ግን አንቺ እንዲያው ተረግመሽ ነው እንዲያው ተነኝተሽ ማታረፍጭ? ደህና ስራ እንደሚሰራ ሰው በሌሊት ትንሽ። ኧረ እባክህ ነገረኛ። እኔ ለስራ ነው ሌሊት የምነሳ፣ አንተ እዚህ ለነገር። ቸራው ላይ ሳልል እየቀደምሽ እየለከፍሽኝ እዚህ ቀኔ ሁሉ መከራ ሆኖ ይውልብኛል። ሲጀመር አንተ ተኝተህ ነበር። ዳጣና ኤቢ እኮ ወጥተዋል። አይቻቸዋለሁ። ኧረ አውቄ ነው። ሲጀመር እኔ ልፈትን ብዬ ነው እነሱ ተኝተዋል። ፈተና ከላይ ከአንዱ አምላክ ብቻ ነው። አንቺን ፈታኝ ማናረግሽ? እኔም ልሰልልሽ ብዬ ነው። ውሸታም ምን አለ ከምታሽ? ተኝቼ ነበር ሲወጡ አላየኋቸውም ብትለኝ። ጦዲያ እንግዲህ በማለዲው አታናጅኝ አንቺ። ከዚ ሰማኝማ፣ እናትዬ እኮ ሊለያዩ ነው። በቃ ሀብት ምናምን ሊካፈሉ ነው። ውጪ ማርተኛ። ማን ያለሽ? እውነቴን ነው ገዜ፣ ማርታ አይደለም እትዬ። ትናንት ከህግ ሰው ጋር ስታወራ ሰምቻታለሁ በስልክ። እንዲያማ አይሆን እትዬ ከጋሽ ጋር ከተለያየች እኔ ተምላሴ ጠጉር አወጣለሁ። ኧረ ገዜ ማግጦባት እኮ ነው። እንዴት ነው የማይለያዩት? ሲጀመር ያለውን ንብረት ለሁለት ተካፍለው ሊለያዩ ነው ሰምቻለሁ። እኔ እንዲያው እንደዚህ ከሆነ እንዲያው ሴት የምትባል ነገር እንዲያው ጭራሹን አላገባም። ማለት ምን ማለት ነው? አንቺ ትዳር እኮ ስህተትንም ይጨምራል፣ ጉድም አለው። ትዳር ሚስጥር ነው። ምንም ነገር ሊፈጠር ይችላል፣ ግን ትዳርን ከማፍረስ በላይ የከፋ ችግር የለም። እንዴ ኧረ እባክህ፣ ካልሆነ አልሆነም ነው እንዴ። ምን ማድረግ ይቻላል? ሲጀመር አዲስ ህይወትም እኮ አለሽ። እትዬ እንደዚህ ታረገች። አንቺማ ስኳርም ሳልገዛ ብመጣ እንፋታ ነው የምትይኝ? ኧረ ማገባህ መስሎ። ሲጀመር እኔ አንተን አላገባም። አቻዬ ብዙ ነገር ያስባል። እንደው ለዛ ልሰድብሽ ይችላለሁ፣ ግን ከልቤ የማልሸሽገው ነገር ወድሻለሁ። አቻን አገባለሁ ካልሽ ግን ጦርነት ይነሳል። ምን አገባኝ? ጦርነቱን ያሸነፈ አገባለሁ። በቃ እግዚኦ አንቺ እንዲሁ የዲያብሎስ አማካሪማ አንቺ ነሽ። እንዲሁ ምንም ነገር ይፈጠር አቻማ ከእጄ ነጥቆ አይወስድሽም። ምናምን ይንጠቀውና አባቢ ግን ማለት ነው ነገ ግን አታወራም እንዴ? አባዬ ግን አሞህ ነው? አባ አሞህ ነው? አባዬ አሞህ ነው? ኧረ አባዬ ግን በቃ እኔ ዝም ብዬ ብቻዬን አወራለሁ እንዴ? እኮ ታዲያ ደከመኝ እኮ እንዴ። እኔ ካላወራከኝ ግን ጥዬ ነው የምሄደው አባ። አይ እስኪ ውጪ። እንዴ አልወጣም እማዬ፣ እኔ አባዬን አወራዋለሁ። እንዴ ውጪ፣ ምግቡን ይብላበት። እንዴ እማዬ፣ እኔ ሲጀመር የአባዬ ምግብ ይጣፍጠኛል። ልጅ ውጭና እሷ ትሰጥሻለች። እምቢ አልወጣም እማዬ። ግን እማዬ ምግቡን ግን አንቺ ነሽ እንደ ሰራሽለት ለአባዬ? ለዛ የምትሰራው ምግብ እኮ እኔ እኮ እንደዛ አይታየኝም እማ። አባትሽን ብላ በይው። አባዬ ምግብ መብላት አትፈልግም? እባክህ አታስቸግር። ምግብህን ብላና መድኃኒትህን ውሰድ።
ጣፍጥ አባዬ እቺ ልጉረስና ማለት ነው። ከዛው ጎርሳለሁ። እሺ አባ እሺ እና ልትከሺ ነው? ያው እንግዲህ ተቀብያለሁ። የድምጽ ቅጅሽን መከራት እቺ እኔ እኮ አልካድኩም፣ ደግሞም አልክድም። የድምጽ ቅጂ ድረስ እኮ መሄድ አይጠበቅብሽም ነበር። አላምንሽም። ፍርድ ቤት ስትቆይም ብትክጅስ? እና ደግሞ ለምን ካባዬ እንደሆነች በደንብ አውቃለሁ። እሺ እሱን እንኳን በፍጹም ልታውቂ አትችይም። አውቃለሁ። ሀብት ፈልገሽ ነው። እንደሱ አይደለም ሜቢ፣ ግን ደግሞ እንደዚህ አትናገሪ። እኔ እኮ አንቺን እንደ እናት አሳድጌሻለሁ። ያሳደግሽኝ እንደሆነስ የእናትና አባቴን ትዳር ስታፈርሽ ዝም ብዬ እንዳይሽኝ የምትፈልጊው? እኔ አላፈረስኩም ኤቢ። ደግሞ አንቺ የማታውቂው በጣም ብዙ ነገር አለ። የማላውቀው ነገር ካለ መናገር ነው። እኔ ግን ከስቼሻለሁ። ቀጣዩ ፍርድ ቤት እገትርሻለሁ። እሺ እኔ ሳሎን የገዛ አባትሽ ለራሱ ሲል ያስቆምሻል። እሱን እንኳን አታስቢ። ምንም አታመጭም ሰላም። ለሐሙስ የፍርድ ቤት ወረቀት አለሽ እንዳትቀርሽ። ችግር የለውም። እና አሁን ታዲያ ዳጣ ምስክር ልታደርጊያት ነው? እሷ የኛ ቤት ሰራተኛ እንደነበርሽ ከአባዬ ጋር እንደተኛ ስለነገርሻት ትመሰክርብሻለች። እሺ አለች እሷ? አዎ ተስማምታለች። የእሷም አባት እኮ ነው። ግን ይብዬ የዳጣን እናት ታውቂያለሽ? ምን ማለት ነው? ስለ እናቷ አንቺ ምን አገባሽ? ለነገሩ እሱን ተይው። ለመሆኑ ዳጣ ለምንድን ነው ራቅ ብላ የቆመችው? ፈርታሽ ሆናላ። ችግር የለውም ነይ በያት። ለማንኛውም ሐሙስ እንዳትቀሪ። የማትመጪ ከሆነ በፖሊስ ተገደሽ ትመጫለሽ። እሺ እሺ እመጣለሁ። እሺ ልትመሰክሪብኝ ነው አሉ። አረ ሰላምዬ እንደዛ ትበይ። ምን ነው አትመሰክሪብኝ? ሰላምዬ ቤቢ ደህና ነው? ደረጀን አስክራ ነው ልጅ ያረገዘችው ብለሽ ልትመሰክሪብኝ ነው? አረ ሰላምዬ እንደዛ ትበይ። እኔ ሰላም ልልሽ ነው የመጣሁት። ዳጣ ሁልጊዜም ቢሆን አንድ ነገር አስታውሽ እሺ። እኔ ለእናንተ ለልጆቼ ስል ስሜ ሁሉ ሊጠፋ ይችላል። ሰው ልክድ እችላለሁ፣ ለዋሽ እችላለሁ፣ ብዙ ነገር ላደርግ እችላለሁ። ከዛም አልፎ ደግሞ ልሞትላችሁ ሁሉ እችላለሁ። በቃ እንዳትከስሽ ኤቢን እንትንላታለሁ ማለቴ በቃ እንድትተው አደርጋታለሁ። ታዩ እሱን እሷ የፈለገችው የቻለችው ድረስ ትሂድ። እኔ ራሴ ያስቆማታለሁ። እሺ ሰላምዬ። እናም ዳጣዬ ሁሌም ቢሆን አንድ ነገር አስታውሽ። እኔ ላንቺ ስል እድሜዬን ሙሉ ገብሬያለሁ። ደግሞ ክፉ ሆኜ አይደለም። እኔ ዛሬ ህይወቴ የተበላሸው ሰው ያየውን ማዕረግ እንኳን ማየት ያልቻልኩት ደሃ ስለሆንኩ ነው። ሰራተኛ ሆኜ ተቀጥሬ ተጠቅቼ ነው አንቺን ወልጄ ህይወቴ እንደዚህ ባጭሩ የቀረው። እሺ ሰላም። ስለዚህ የኔ ዕጣ ደግሞ በእናንተ በልጆቼ ላይ እንዲደርስ አልፈልግም። የቻልኩትን ነገር ሁሉ አደርጋለሁ። አንቺ ደግሞ ዝም በይ እሺ። እነትዬ ይታረቃሉ፣ ደግሞ መታረቅም አለባቸው። እኔ ግን የምታገለው የምኖረውም ከዚህ በኋላ ለእናንተ ስል ብቻ ነው። በቃ እሺ ሰላም አትከስሽም፣ እኔም አልመሰክርም። ችግር የለውም ዳጣዬ፣ እመሰክራለሁ በያት። እሺ እሺ። በኋላ በቃ ጋሽ መጥቼ ጠይቀዋለሁ። ቤት ልትመጪ ነው? አዎ እመጣለሁ። ለምንድን ነው የማልመጣው? ጋሽ እኮ የልጆቼ አባት ነው፣ ደግሞ በጣም ደግ ሰው ነው። የማየን ፊት ለፊቱ አቁመሽ ልታዩ ነው? ደውልላታለሁ። መጀመሪያ እሷን ጠይቂያት ነው የምመጣው። ይኸውልሽ ሰላምዬ ነይ እዩ ብላ ብትገልሽስ? አታስቢ ዳጣዬ፣ ከአንቺ በላይ እኔ ትዬን አውቃታለሁ። እንደዚህ አታደርግም። እሺ በቃ ቤቢን ሳሚልኝ። እንጥኒ እንዴት ነሽ? ደህና። ሰላም ነው? ደህና። ውሃ ጋር እየሄድሽ ነው? አዎ ውሃ ጋር እየሄድኩ ነው። እሺ ኤቢን ሰላም በይልኝ። እሺ ካገኘው ተደላለሁ። ደግሞ ልታገባ እኮ ነው፣ ሰምተሻል አይደል? አዎ ቃዲስን ልታገባ ነው። አዎ ልታገባ ነው። አዎ እኔ ግን በጣም ነው የሚያስጠላኝ።
ለምንድን ነው የሚያስጠላሽ? ዝም ብሎ ይጠቅሰኛል እና ደግሞ ባለፈው እንደዚህ እጄን ጥብቅ አድርጎ የሆነ የባለጌ ነገር ማለት ነው። ከምርሽ ነው? አዎ ከምሬ ነው። ቆይ ስልክ ይደውልልሻል እንዴ? አዎ ስልኬን ተቀብሎኛል፣ ቴክስትም ይጽፍልኛል። ምጥን የሆነ ነገር ስላለሽ ነው የማትወጂው? አዎ በጣም ነው የሚያስጠላኝ። ይኸውልሽ ምጥን እንደዛ ከሆነ የሆነ ወጣ ያለ ነገር ካወራሽ ዝም ብለሽ አውሪው እሺ? ማለት አለ አይደል የሆነ ነገር ካለሽ እንገናኝ ወይ የሆነ ነገር ካለሽ ብቻ ለኔ ደውይልኝ እሺ? አይ አልፈልግም፣ እቤት እቆጣለሁ፣ አልሄድም አልኩት። እሺ በቃ ግን ቢያንስ ማለት ነው እየደወለ የሚልሽን ነገር በሙሉ ለኔ ንገሪኝ እሺ? ስልክ ሪከርድ ማድረግ ታውቂያለሽ አይደል? አውቃለሁ። ዝም ብለሽ እሱ የሚልሽን ነገር ሪከርድ እያደረግሽ ለማየ ለኤቢ ምናምን እናገራለሁ እንዳትዪ እሺ? ለኔ ብቻ ንገሪኝ እየደወልሽ። አይ አልናገርም። ይኸውልሽ ምጥን ከነገርሽ ከውሃ ጋር ኬክ ጋብዛቸዋለሁ። እሺ ይሄ ልክስክስ አሁን አንቺን ይመኛል። እንደዚህ ከሆነ እኮ እድላለኝ ማለት ነው። እንዴት ኤቢ ላይ ምጥን ግን የምርሽን ነው አይደል? አዎ እውነቴን ነው። በቃ አደራሽን እሺ ምጥን አደራሽን ደውይልኝ እሺ እንዳልኩሽ። እሺ ቆይ መቼ የምትጋብዘን? ችግር የለውም ከውሃ ጋር አንድ ላይ ሆኑና ደውሉልኝ እሺ? ስልኬን ደግሞ ከኤቢ ተቀበሉ። በቃ አመሰግናለሁ። እሺ እኔ የምልሽ አባትሽ ምግብ በላ ማለት ያስበላሽው? አዎ ማዬ ምግብ በላ። ከዛ አንድ ጎረሰና ማለት ነው። ከዛ በቀኝ ሲል ከዛ እኔ ደግሞ ጨረስኩለት። ይሄልሽ ነገር እሺ ይሁን ችግር የለም። በቃ ሌላ የታሸገ ምግብ አለ እሱን ትሰጪዋለሽ እሺ? እንዴ ማዬ የኔስ የታሸገ ምግብ ይታል ለኔ ያው እንደ ልማድሽ አብረሽ ትበያለሽ። እሺ ግን ምግቡ ይታል ማዬ? አሁን አይደለም በኋላ ነው የምትሰጪው፣ እሰጥሻለሁ። እሺ ምግቡ የት ነው ያለው? አይ እንግዲህ እሰጥሻለሁ አልኩሻል። እሺ በቃ ይልቅ ውሃዬ አንድ ጥያቄ ልጠይቅሽ። እኔና አባትሽ ስንለያይ አንቺ ማን ጋር ነው የምትሆኙ? አንቺና አባቢ ተለያይታችሁ ስትሄዱ ነው? ስንለያይ አንቺና አባቢ ስትለያዩ ማለት ነው። ተለያይታችሁ ስትሄዱ ከዛ እኔ ደግሞ እዚህ ቤት ቁጭ ብዬ ከዛ እጠብቃችኋለሁ። አባቢ ቢሮ፣ አንቺ ደግሞ ስራ ደርሳችሁ ስትመጡ እዚህ ቀጥ እጠብቃለሁ። ሄሎ እትዬ ይቅርታ፣ ደረጀን በጣም አሞታል አሉ። ለምን መተሻጠ? አንቺን ካላስከፋውሽ ብጠይቀው ደስ ይለኛል እትዬ። ችግር የለውም ችግር ይዘሽ ነይ እና ጠይቂው። እትዬ ምንስ ቢሆን በመካከላችን ዘር አለ። ምንም ቢሆን 20 ዓመት እኮ አገልግያለሁ። ችግር የለውም አልኩሽ እኮ። እሺ እትዬ አመሰግናለሁ። ጥሩ መቼ ነው የምትመጪው? በቃ ዛሬ እመጣለሁ። አሁን እመጣለሁ። ጥሩ ዋይ በቃ አንቺ ከአባትሽ ከሆኝ እሺ። አንቺ ግን የት ልትሄጂ ነው? አንድ ቦታ ድረስ ብዬ እመጣለሁ። እሺ ግን ማለት ነው ያስቀጥሻለሁ ያልሽኝ የታሸገው ምግብስ? እሱ እኮ ለአባትሽ ነው እኮ ለአባቴ ነው። ግን ማለት ነው አባቢ እኮ ስለማያወራ ነው እንጂ ማለት ነው ማየ አባቢ ብዩ ነበር የሚለኝ። በቃ እሺ ችግር የለም እሰጥሻለሁ። ግን አደራ በደንብ አስበይው እሺ። እምቢ ካለሽ ደግሞ አልቅሽበት። ባለፈው አባቢ እንዳለኝ ማለት ነው እኔን አልቅሰሽ እንዳስበላሽ። አዎ ጎበዝ፣ በደንብ አልቅሰሽ አስበይው እሺ። እሺ በቃ እሺ እኔ ልስጥሽ። እሺ ስጭ። እኔ ልስጥሽ። ኧረ በለው በለው አትልም ወይ
ዋ ያበት ጎራዴ ደብ ይፈራል በይ እንደምን ዋ አማ እንዴት ነው የተቀጠርክ ለዚህ ግቢ ነው እንዴ? ምን ማለት ነው? ዋ በነጋ በጠባ እንደ በተስኪያን ሳትሳለመው አትሉም ብዬ ነው። ይኸውልህ ስትወድ እኮ እንዲህ ነው፣ ፍቅር ሲይዝህ እንዲህ እኮ ነው የሚያደርግህ። ገዚህ ቆይ እንጂ አንተ ግን ቆይ እህቴን ብዬ ነው የመጣው አላልክ? ይኸውልህ ገዚህ እንድመታ አትገፋፈኝ ወይ ግዲ ወዲያ የገዚህ እጅ ሙቅ ያበርዳል ያለ ማንዋት ገዚህ ዲዮ አታስቀኝ፣ ተወው እባክህ እንዲሁ አትልፋ። ደግሞ ለዛ ልታስኮበልላት ነው አይደል? እናሳ እችን የመሰለች ልጅ አክብሬ አስከብራታለሁ፣ ወስዳታለሁ። እንዲያውም ልንገርህ ለዛን አትወስዳት፣ ሙቼ ካልሆነ ለዛ ያንተ አትሆንም። ገዚህ አልወዳትም፣ አላፈቅራትም፣ ከሷ ፍቅር በቃ ይነቀኛልክ መስሎኝ ሐሳቤን ቀየርኳ። የሞተ ሰው ብቻ ነው ሐሳቡን የማይቀይር። እወዳታለሁ እና አልሰጥም እያልክ ነው? አልሰጥም። እንዲያውም ከዛሬ ጀምሮ እዚህ ግድም እንዳላይ አይገዚህ እንዲያው ጅልጅል አንፎ ነገር እኮ ነው። ይኸውልህ ሴት ጠልፎ መውሰድ፣ ሌላ እንዲህ ተንኮል ማሰብ በእኛ በአባቶች ጊዜ እኮ ቀረ። አሁን የሰለጠነ ጊዜ እኮ ነው። እሷ የወደደችውን የመረጠችውን መርጣ ታገባለች። አለቀ በቃ። ለዛ ተወደኛለች፣ እሱን ደግሞ በራሷ አንደበት ትነግርሃለች። እንግዲያውስ እኔ እናንተ መደባደብ የለብንም። ራሷን ጠርተን ነገ ራሷ ትመርጣለች። እስከዚያው ደህና ሁን፣ ጠርተን እውነቱን እንሰማለን። ሞኛቱን ለዛ እልክ ይዟት ነው እንጂ የምትወድን ነው። ለዚህ ደግሞ እፊታችን ቁማት ስትመሰክር ታያታለህ። በል በቸር ያንገው፣ ዋናው እሱ ነው። ለማንኛውም ይኸውልህ ገዚህ ቤት እኔ እገዛለሁ፣ ለዛን አገባለሁ። ከዚህ አንተን ዘበኛ አድርጌ እቀጥርሃለሁ። እሺ በል ጥራጊ እት ሙጀሌ ነግሬ ያለው ድጋሚ ለዚህ መንደር ኮስ እንዲያትል በቃ ሌላ ነገር እንትን እንዳትል፣ በሰላም ወደ ያገር ብትል ይሻላል። ፍቅር ይበጃል ብዬ ነው እንጂ ይኸውልህ በአንድ ቀን ብና አድርጌ ማጣፍ ጅብ ፊት ጅላም ራዳ ሄሎ ቃዴስ፣ ይቅርታሽ ከኤቢ ጋር ስለነበርኩ ነው። ችግር የለውም። እንዴት ነሽ? አለሁ ደህና ነኝ። ደህና ነኝ። ዛሬ እኮ እንገናኝ ተባብለን ነበር አይደል? አዎ፣ ግን ዛሬ ከኤቢ ጋር ቀለበት እንገዛለን፣ ቀጠሮ አለን። ለሌላ ቀን ብታደርጊልኝ ጥሩ ነው። እንዴ አንተ እኮ ነው የደወልከው። አዎ፣ ያው አለ አይደል፣ አንቺ ቀጠሮሽ እንዳይዛባ ልንገርሽ ብዬ ነው። ኧረ ችግር የለውም። ግን የት ነው የምንገናኘው? አንተ ደስ ያለ ቦታ። በቃ ችግር የለውም። አሪፍ። በቃ ከኔ ጋር ለመገናኘት ስትችል ደውልልኝ። እሺ ጥሩ። እሺ ቻው። በቃ ኤቢ አለች እንዴ? አዎ ቤት ነች። በቃ ቻው። በቴክስት አውሪኝ። እንደዛ ይሻላል? አዎ እንደዛ ይሻላል። እሺ ችግር የለውም። እሺ ቻው። በቃ ቻው ቃዴስ። ይሄ ልጅ ግን እያጠራጠረኝ ነው። የምሩ ነው እንዴ? እስኪ እንግዲህ ሀቀኛም ሰው ሆንክ ልክስክስም ሆንክ እይዝሃለሁ፣ ደርስብሃለሁ። እቴንማ አትሸውዳት። እኔ የምልሽ አባዬ እንዴት ነው? ምግብ በላ? አዎ በላ። ከዛ እኔም በላሁ። እሺ የት ሄዳ ነው እማዬ? እኔ እንጃ እና ላቀመጣለሁ ቶሎ ብላ ሄደች። ሄሎ ቃዲስ። ኤቢ እንዴት ነሽ? አባዬ እንዴት ናቸው?
ዛሬ ቀጠሮ ነበረን አይደል? ምን ነው አልተመቸሽም? አይ ችግር የለውም ናና አብረን እንሄዳለን። እሺ ብዬ በቃ ከተገናኘን በአካል አወራሻለሁ። ምንድን ነው የምታወሪኝ? ዳጣ አብራሽ የለችም አይደል? አሁን ደውላልኝ ነበር። ኦኬ እናንተ ልታወራ ነው ወደ መኝታ ክፍል የገባችሁ? እዛው ናን ያወራችኝ ማለት ነው? ኦኬ ችግር የለውም። ሁሉንም ነገር ስንገናኝ ትነግረኛለህ። ግን ደግሞ አንተ እስከዛ ዝም ብለህ ካውራት እሺ? እሺ እኔ ፍቅር በቃ አመጣና ስደርስ እደውልልሻለሁ። እሺ ቃዲት። ለዛ አንቺ ለዛ ምን ፈለክ? ኧረ ቤት ነው የሚባለው። ይኸውልሽ ስሚኝማ። ምን ልስማህ? ይኸውልሽ ስሚ፣ ቁም ነገር እኮ ልስማህ። ምንድን ነው? ከፋም ለማም አብረን ኑረናል። በዚህ በደመቀ ቤት የእኛን ኮሳሳ ህይወት አብረን አሳልፈናል። ምን ማለት ነው? ይኸውልሽ ምን ማለት ነውማ? ይኸውልሽ ድህነት ነው ያገናኘን፣ እህል ውሃ ነው ያገናኘን። እና ምን ይሁን ነው የምትለኝ? ይኸውልሽ ቁም ነገር ነው ማወራሽ። ዝም ብለሽ አትነፋፊ። ልብሽን ከፍተሽ አዳምጪ። ቁም ነገር አይደገምም። እሺ ምንድነው ቁም ነገር? ተናገራ። ቁም ነገር ነው። እስካሁን ተጫወት፣ ብዙ ነገር አረግ። አሁን ግን ከልቤ ነው። እንዴና ምንድነው? እሺ ይኸውልሽ ለዛ እኔ ልጅ አስረግዤ አልመጣሁም። በዚህ ነው አይደል የተቀየምሽ? እና ምን አድርገን የመጣ? ትወደኝ ነበር፣ እኔም ወዲያት ነበር። ግን ደግሞ አላረገዘችም። አቻ ውሸቱን ነው። እና ታዲያ ምን ፈልጎ ነው እዚህ ድረስ የመጣው? እህቱን ጥዬበት ስለመጣሁ አላገባትም ስላልኩ። ደግሞ እኔ በድህነት እንዴት አገባታለሁ? ይሄ እኔ ጥፋት አይደለም፣ ከሃዲም አይደለሁም። እና ልጅ የለኝም እያልከኝ ነው? የለኝም። ትሰማኛለህ ገዜ? እሱን ሂደህ ነው ማረጋገጥ ያለብሽ። አዎ አረጋግጣለሁ። ግን አንቺ በዚህ ለምን ትቀየምኛለሽ? ልጅ አይደል እንዴ? ቢወለድስ እዳ አይደለ? አይ ገዜ፣ እኔ ልጆችን ከአንድ አባት ነው እሺ መውለድ የምፈልገው። ችግር የለውም፣ ልክ ነሽ። ግን እኔ እወድሻለሁ። ከፈለግሽ ልብሽ ከሻተ አብረን መኖር እንችላለን። እሺ በቃ አስብበታለሁ። አቻንም ብለሽዋል። ሁለት ወንድ ማጣላት ሰይጣንነት ነው። እሱን ከመረጥሽ ዞር ብዬ በህርሽበት መንገድ አልሄድም። አቻንም ቢሆን አልፈልግም ገዜም መርጫለሁ ካልሽው ጥላሽን እንኳን አይረግጠው። በቃ እሺ ላስብበትና እነግራችኋለሁ። በደንብ አስቢበት። እኔ እወድሻለሁ። ኩሸት አይደለም፣ እየዋሸሁሽም አይደለም። እሺ በቃ እንደው ደብቄው ነው እንጂ እኮ የዚህ ልጅ ፍቅር ውስጤ እንደ ሰለሊት በልቶ ጨርሶኛል እኮ። አርጁና ዳጣ ደግሞ ምን እያደረጉ ነው እዚህ? ዳጣ ለምንድን ነው አቻኩለሽ የጠራሽ? ለሆነ ነገር ፈልጌ ነው አርጁን። ምንድን ነው? ከኤቢ አትራቅ አርጁን። እንዴ አዲስ ነገር አለ እንዴ? ማለቴ ቃዲስና ኤቢ ተጣሉ? አይ የለም፣ አሁን ቀለበት ሊገዙ ሄደዋል። እንዴ እና ቀለበት ከገዙ እኔ ካጠግባ የማልርቀው ሚዜዋ ሊሆን ነው እንዴ? አይደለም አርጁን፣ ይኸውልህ ይሄ ቃዲስ እኔ ኤቢን የሚወዳት አይመስለኝም። እንዳንተ አይወዳትም። እሱም እንደኔ አይወዳትም። ደግሞ ምጥን የሆነ ነገር ነግራኝ ነበር። እሷ ልጅማ ሲጀምር በጣም ነው የምጠላው። ገና ስታየው እኮ ነው የምትሮጠው። ቆይ ምን ብላ ነው? ዳጣ ተይኝ፣ ልጁ በጣም አስመሳይ ሳይሆን አይቀርም። አዎ፣ ስለዚህ እኔ እናንተ መተባበር አለብን ማለት ነው። እንዴ እነሱን ለማጣላት? አይደለም እነሱን ለማጣላት ሳይሆን አለድል ይሄ አስመሳይና ክፉ ሰው መሆኑን ለኤቢ ማጋለጥ መቻል አለብን። ለኤቢ ማሳየት አለብን። እርግጠኛ ነኝ በጣም አስመሳይ ነው። አዎ ይኸውልህ አርጁ፣ እኔም ለማጣራት እየሞከርኩ ነው። አንተም ከጎኑ አትራቅሽ። ደግሞ ጸጉርን ምናምን ከተስተካከልክ በኋላ የሆነ ነገር ማሰብ ጀምራለች። አውቀሽ ነው? እየቀለድኩ አይደለም፣ እውነቴን ነው አርጁ። ይኸውልህ ግን ደግሞ ኤቢዬ ልቧ እንዳይሰበር እኔ የምልህን ብቻ ነው ማድረግ ያለብን። እሺ ምን ላድርግ? ይኸውልህ ታደርጋለህ መሰለኝ
ሰላም፣ እንዴት ዋልክ? እግዚአብሔር ይመስገን። ሰላም ነኝ። እዚህ ቤት ሰራተኛ የነበርኩት። አሃ ካለዛ በፊት የነበርሽት? አዎ። ባለ ልጇ ምን ማለት ነው? ማለት ተጋሽ ልጅ የፈጠርሽው ነሽ ወይ ነው? አንተ አነጋገርህን አስተካክልሽ። ይቅርታ እናት አለም። እኔ ጋሼ ልጠይቅ ነው የመጣሁት። ግን ይሄ ነገር እትዬ ጆሮ ላይ ደርሷል? አዎ። ምን ነው ፈራህ እንዴ? ኧረ እኔ ምን ጥልቅ አድርጉኝ እንዲሁ። ግን እንዲሁ በጋሽም አይፈረድ፣ ሸጋ ነሽ። ኧረ እባክህ እንዲሁ መዋሸት ምን ያደርጋል? እንዲሁ ጋሽ ወዱ አይደለም። ተንግዲህ አልፈርድበትም። ሰማለህ? ጋሽ ውበት የሚያታልለው ሰው አይደለም። ውበት አያታልለው። እና እንግዲህ አስደግመሽበት ነው። አሁን ልግባ ወይስ? ኧረ እትዬ ተፈቀደች ግቢና እንግዲህ ችግርም ታለ አለን ድምፅ አሰሚ። ችግር የለም። አርዋ ወይ ጋሽ እንዲሁ ባንተ ይፈረድ የለ። አሁን ባንተ ይፈረድ። አሪያ ከዚህ በኋላ ቢሞትስ ምን ያባቱት እንግዲህ ምን ቢሞትስ ሊቆጨው ነው? አፈር ልብላለህ። ሰላም ዳጣ፣ እንዴት ነሽ? አይንሽን በጨዋታሽ ትመጫለሽ። ሰላም፣ አይንሽን በጨዋታሽ ትመጫለሽ። እኔ ጋሼን ለመጠየቅ ነው የመጣሁት። ይኸውልሽ ሰላም፣ እዚህ ቤት ያለው ችግር ይበቃናል። ቆይ አንቺ ከዚህ በላይ ምን ፈለግሽ? ይኸው እንደምትፈልጊ ሆነልሽ አይደለ ቤቱ? ቆይ ምንድን ነው የምትፈልጊው? አንቺ ፍላጎትሽ ምንድን ነው? ይኸውልሽ ሰላም፣ ምንም ነገር ሳይፈጠር ከዚህ ቤት ለቀሽ ውጪ። ቆይ አንቺ መሞት ፈልገሻል እንዴ? ዳጣ፣ ምንድን ነው የምትይው? ለእትዬ ደውዬላት ነይ ብላኛለች። እባክሽ ነይ ያለችሽ ሰሚኛለሽ? ይኸውልሽ ምንም ነገር ሳይፈጠር ከዚህ ቤት ውጪ። ሰላም ውጪ፣ በቃ ሂጂ። ሰሚኛለሽ ዳጣ? ህፃን ልጅ ጥዬ ነው የመጣሁት። እሺ አሁን ጋሼ የት እንደተኛ አሳይኝ። ሰላም ወይዬ እንዴት ነሽ? ነይ ጠብቅ። ዋ ከዚህ ኤቢ እንዴት ነህ? እንዴት ነሽ ኤቢ? አለሁ ደህና ነኝ። ምን ነው ጋዜ ፈዛል? በሰላም ነው? ይሄ ቤት ተፈረሰ ወዲህ ምን ሰላም አለ ብለሽ ነው ኤቢ? እናንተንም አስጨነቅናችሁ አይደል? እንዲሁ ሽማግሌ ተፈላልጎ ምን አለ እንዲሁ ብታስታርቋቸው ዝም አትበሉ እንጂ። አይ ጋዜ አባይም ታሟል፣ መናገር አይችልም። እማይም እንደ በፊቱ ናት። እስኪ ፈጣሪ ያውቃል። አዎ ይኸውልሽ ዝም አትበሉማ። ሁሉም ነገር እንዲሁ ተነጋግረው ቢታረቁ ነው የሚሻል። በትኩሱ ታልታረቁ እንዲሁ ተዋለ ታደረ ነገር ጥሩ አይደለም። እሺ ጋዜ እናንተም አትጨነቁ በቃ። አይ እኔማ ብጨነቅስ ምን አመጣ ብለሽ ነው? እኔ የምለው ጋዜ እማዬ መታለች? እማዬስ አልመጣችም፣ ግን ሌላ ሰው ወደ ውስጥ ዘልቋል። ማን የገባው? ይቺ የቀድሞ ሰራተኛ ነኝ አለች። ማንኛ አለች? ጋዜ ይቺ የነገሩ ባለቤት ናት እንጂ ማለት ጋዜ መቼም ሰላምታ አይሆንም። አዎ ባትመጣ ይሻል ነበር። ሰላም ናት የመጣችሁ ጋዜ? ይሄ ከሚሆን ሞት ይሻላታል። አባ ተይ እንጂ ኤቢ፣ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል።
የምን ሞት ነው የምታወሪው? የምር ሰላመጣሽ ገዜ? ጋሸን ልጠይቅ ብላ ነው መሰለ። አረ